ሰላም ሰላም ወዶቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም? መጥቼላችኋለሁ። ዛሬ በምን የመጣሁላችሁ ይመስላችኋል? ባለፈው እንኳን በጣም ተናድጄ ምናምን ነበራ። ያው አንዳንድ ጊዜ በሴትም ሆነ በወንድ ክብር የሚነካ ነገሮች ሲደረጉ ሁላችንም ስለሚያጠቃልለን ነው። በነገራችን ላይ እንደዛ አይነት ስሜታዊ የሆንኩት በዛ ሰዓትና እና ዛሬም እንግዲህ አብርሽዬ ያው ኤርሚን ይቅርታ ጠየቀ ነው እና ባይዘዌ አላቅም፣ ክፉ ነገር መናገር አልፈልግም። ምክንያቱም ሰው በዚህ ልክ ለምን ክብሩን እንደማይፈልግ እኔ አላቅም። እውነቴን ስነግራችሁ ፍቅር አሁን እያደረገች ያለችው ነገር ሴት ናት፣ ሴት ልጅ አላት፣ ሴት ልጅ አላት። በዚህ እድሜዋ ሴት ልጅ አላት። ግን ቢያንስ ለሷ ክብር እንኳን ባታስብ ለልጇ ክብር ብታስብ ይሄ ሆነ የተሻለ ደስ ይላል አይደለ? ቢያንስ እኮ ለራሳችን ባንጨነቅ እንኳን ከኋላችን ላለው ነገር ብንጨነቅ የተሻለ ጥሩ ነገር ነው ብዬ አስባለሁ። ግን እኔ እንጃ፣ እኔ የእውነት እኔ አላቅም። በስማ እኔ ቤተሰብ ጋር ራሱ እንዴት እንደሚቆሙ እንደ እናት አባት ጋር እንደ እናት አባት ግን ዝም ነው የሚለው። ለነገሩ እንዴት ዝም አይልም ማለት እነሱ በዚህ ጥጋባቸው አይቻሉም። ስለዚህ እናት አባት አፍሯል፣ አንገት ደፍቷል ማለት በዚህ ልክ ክብርን ዝቅ አድርጎ የወንድን ራቁት ቪዲዮ መያዝ፣ የወንድን ራቁት ፎቶ መያዝ። እረ በስመ አብ! ልብስ እንዲ ባል ለምሳሌ አሁን አንድ ሴት ተድራ እኮ ባሏ እኮ እንዲህ ራቁቱን ፊቱ እንኳን መቆም እኮ አትችልም። ማለት አትችልም ስላችሁ ታፍራለች። የፈለገ ባሏ ቢሆን ብዙ ነገርም አብረው ቢያሳልፉ እንኳን እንደዚህ ሙሉውን ራቁቱን እኮ አጠገቧ አይቆምም። እሱ ራሱ በእፍረት ነው ልብሱን እንኳን የሚቀይረው፣ ሼም እየያዘው ምናምን። እሷም እንደዛው። ግን በዚህ ልክ አሁን የኔ ያልሆነውን ወንድ የሚባለውን ወንድ ራቁቱን ይዞ ማስፈራራት፣ አሁን ይሄ ፍቅር ነው? እውነት እሱም ይወዳታል? አሁን እሷ የእሱን ክብር እንደዚህ ዝቅ ስላደረገች ወይም ደግሞ እሱን በተለያየ ነገር እያደነዘዘች የሆነ ቦታ እየወሰደች እያስፈራራች መያዝዋ ምናምን ማለት እሱ ይወዳታል፣ ያፈቅራታል እንደዚህ አድርጋ። ሰው የምንወደውን የምናፈቅረውን ሰው ለምን በጸባይ አንፈልገውም? ለምን በፍቅር አንጠራውም? የምንፈልገውን ሰው ለምን መጀመሪያ ላይ በፍቅር አንይዘውም እንዴ? እሱና እሷ የተለያዩበትን ቪዲዮ ማለት ነው የእውነት ወደ ኋላ ተመልሳችሁ ታች ወርዳችሁ የአብርሽ ቪዲዮ ላይ እዩ። ራሷ ናት እኮ እኔ እናንተ እንለያይ አልፈልግህም ብለው የተለያዩት እንኳን ማለት ነው። ኢቭን አብርሽ ሳይሆን ጋሽዬ እንኳን ሽማግሌ ይዞ የእሷ ቤተሰብ ጋር ሄዶ ፍቅርን ፍለጋ ሄደው ነበረ። መጨረሻ ላይ ወርዳችሁ የፍቅርንና የአብርሽን የህይወት ታሪካቸውን እዩት። የዛኔ ትረዳላችሁ። አብርሽ ነው ወይ እዚህ ጋር ስህተት ያለው የሚለውን ነገር ትረዳላችሁ። ግቡና እዩት። አልፈልግህም ብለው በተቀመጠበት ትታው ሄደችው። እያለቀሰ ተንበርክኮ ስለምናት አልፈልግህም ብለው ትታው ሄደችው እሷ ናት፣ ምክንያቷን እንኳን ሳትናገር። ከዛ በኋላ አብርሽ ምን አደረገ? አለች የተባለችበት ቦታ በሙሉ ሁሌ እየሄደ ይፈልግ ነበረ። ቪዲዮ አለ። እሱ ፈልጎ እንኳን ሲያጣ ጋሽዬን ሽማግሌ ይዘህ ሂድና ለነ ፍቅር ቤተሰብ በሽማግሌ ጠይቅልኝ ብሎ ጋሽዬ ራሱ የነ ፍቅር ቤት ሄዷል፣ ሽማግሌ ይዞ ማለት ነው። ኢቭን ይሄንን ሁሉ አድርጓል ከሷ ጋር በነበረ ሰዓት። አሁን ምን ፈልጋ ነው የመጣችው? አሁን ሊሆን ራሱ የሚገባው እኮ አብርሽ ለሩታ ነው ቢሆን እንኳን ማለት ነው። እነዛ ሁሉ ጥፋቶች ባይጠፉ እሱም አሁን ቢያስብበት፣ እኛ ማንን ይቅርታ ማንደራረገው? እኛ እኮ አፈሮች ነን። አፈር ነህና ወደ አፈር ትመለሳለህ ነው። ምንም ዛሬ ላይ ልብሳችን ስለቀየርን ጸጉራችን ስለፈረዝን ውስጣችን ቀየር ነው ማለት አይደለም። ኦልሬዲ ይሄ ልጅ ያለው ሰው ነው። እሷንም ይቅር ብሏት እሷም ለሱ ይቅርታ አድርጋለት ሩታና አብርሽ ቢመለሱና ልጃቸውን ቢያሳድጉ ምንኛ ደስ ባለ።
ስርዓት ያለውም ስነ ምግባር ያለውም ትዳር እኮ ይሄ ነው። ካልሆነ ደግሞ በቃ ተፋቱ እነዚህ ሰዎች አይደለ ተለያይተው እሷም የራሷን ህይወት እሱም የራሱን ህይወት በትክክል ከሄርሜላም ጋር መኖር ከፈለገ እሱም በትክክል እኮ መኖር ይችል ነበር። ግን ና የተባለበት እየሄደ ሂድ የተባለበት እየሄደ ይቅርታ ባሉት ቁጥር በቃ ይቅርታ አረጉልኝ አይደለ? ስለዚህ በፈለጉኝ ሰዓት ከሌ ጋር መሄድ አለብኝ። ለምን ፈረንጁ እንኳን ትላንትና ቪዲዮ እንኳን የሚሰራበት ስልክ እኮ ስለሌለው አብርሽ ነበረ ስልክ ገዝቶ የሰጠው። ዛሬ ላይ ግን እንዴት እንደሚያናገረው እንኳን እያያችሁ ነው። ኢቭን የጥፍር ቆሻሻ ያህል ክብር የለውም ለአብርሽ። እሱ ነው ለዚህ ያደረሰው፣ እሱ ነው እሱን የቀየረው። አብርሽ በጣም ብዙ ሰዎችን ቀይሯል፣ ግን ዞሮ ጠላት ሆኑት እንጂ ወዳጅ አልሆኑት። አብርሽ በጣም ብዙ ሰዎችን አሳድጓል፣ በጣም ብዙ ሰዎችን አሳድጓል። እውነት ለመናገር ማለት ነው። ግን ማንም በችግሩ ጊዜ ከጎኑ የቆመ ሰው ግን የለም። ሁሉም እሱን የሚገፋ፣ ሁሉን እሱን የሚያዋርድ፣ ሴቱም ወንዱም እሱን የሚያዋርድ። ባይዘው እግዚአብሔር የተናቁትን ያስታውሳል። አብርሽም አንድ ቀን ዛሬ ላይ በእግዚአብሔር ዘንድ ምናልባት እሱ ባጠፋው በምናምን ነገሩ ሊቀጣ ይችላል። ግን ሰዎች በሚያደርጉበት ነገር ግን በእግዚአብሔር ዘንድ አብርሽ ከፍ ይላል። ነገ ዛሬ ላይ የሚጎዱት ዛሬ ላይ የሚያዋርዱት ሁሉ ሰዎች ነገ ያፍሩበታል በስራቸው። ምክንያቱም ይታገላሉ እንጂ የሱን እንጀራ መብላት አይችሉማ። የሱን አድራሻ መንገዶች መድረስ አይችሉም እነሱ እዛ ጋር። ግን በዚህ ልክ የሴትነት ዝቅጣት ግን በጣም ነው የሚያስጠላው። እኔ ኢትዮጵያ እንደዚህ አትመስለኝም ነበር። የእውነት በጣም ስርዓት ያላት፣ መተፋፈር ያለብን፣ መከባበር ያለበት፣ አንዱ ለአንዱ መተጋገዝ ያለበት እንደዚህ ነበር። እኔ ኢትዮጵያን ሳቃት በቃ ስሰማም እንደዚህ ነበር። አሁን ግን እንደዛ አይደለም። ውርደቱን ፊት ለፊት ነው፣ መግማማቱን ፊት ለፊት ነው፣ ቆሻሻነቱን ፊት ለፊት ነው። አሁን ፍቅር የምትሰራው ስራ ባይዘው መግማማት ነው፣ ቆሻሻነት ተግባር ነው የምትሰራው። እሱ እንኳን የፈለገ ቢያስቀይማት እንኳን እሷ በዚህ ልክ ቆሻሻ ተግባር መስራት ግን የለባትም። ቢያስቀይማት ራሱ ሰውን ባስቀየመን ልክ እኮ መልካም መሆን ነው እንጂ ያለብን መልሰን የዛን ሰው ኃጢያት ራሳችን ላይ መቆለል አይደለም። ሴት ልጅ አላትና ለሴት ልጇ እንኳን ቢያንስ ብታዝንን በጣም ነው ነበር ደስ የሚለው። ግን ሄርሜላን እንትን ለማለት እንደዚህ ቪዲዮ መቅረጽ አሁን ከሄርሜላ ጋር እንዲለያይ ነው ይሄ ሁሉ ነገር የሚደረገው። እህል ውሃቸው ከሆኑ እነሱ መቼም አይለያዩም። የተተከለ ድንጋይ ቢቆፈር ራሱ አብርሽና ሄርሜላ አይለያዩ እህል ውሃቸው ከሆነ። ካልሆነ ግን ዞሮ የሚመጣው ሩታ ጋር ነው። ግን ስነ ምግባር ቢኖራቸው ምን አለበት? ለቤተሰቦቻቸው ቢያስቡ፣ ፈጣሪም ቢፈሩ፣ በቃ ቤተሰብን ባይፈሩ እንኳን ፈጣሪም ቢፈሩ ምን አለበት? አረ እግዚአብሔርን የሚፈራ ሰው ግን ጠፋ። ነገ መሞታችንን እኮ ረሳ ነው ሁላችንም። በስመ አብ በጣም የእውነት እኔ እንደ ሴት ግን ነለቅ እኔ ክፉ ነገር መናገር አልፈልግም፣ ግን እሷ በምታረገው ነገር ግን እኔም ሴት ስለሆንኩኝ ነገ ሴቶች መባል አይቀርምና ለዛ ነው እኔ እንደዚህ አይነት ነገሮችን የምናገረውና ብቻ ውዶቼ እንግዲህ ሄርሚ መንገድ ላይ ናት። እንደሚታረቁ ተስፋ እናደርጋለን። አብርሽዬ ሲያዝን ማየት አንወድም። አዎ ቢያጠፋም ይቅርታ ጠያቂ ነው። ያው ይቅርታ ይጠይቃል፣ የዋህ ነው። ግን ደግሞ በዛውም ልክ ይጎዱታል። ስለዚህ የአብርሽን መጥፎ ነገር አንፈልግም እኛ እንደኔ እንደግሌ የአብርሽን መጥፎ ነገር አልፈልግም። የማንንም ሰው መጥፎ ነገር አልፈልግም። ግን ይሄ ብልግና ለሚሰሩት ደግሞ እግዚአብሔር አንድ ቀን እጥፍ አድርጎ ይሰጣቸዋል። የእነሱንም እንጠብቃለን። እና ውዶቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ የኔ ውዶች። በጣም ነው የምወዳችሁ ማከብራችሁ። መልካም ጊዜ